የሎጂስቲክስ ዘርፍ እንቅስቃሴው ላይ በአብዛኛው የወንዶች ተሳትፎ ከሴቶች በበለጠ ጎልቶ የሚታይ ሲሆን ለዚህም የሴቶች አካላዊ ጥንካሬ እንደ ምክንያት ይጠቀሳል። ይሁን እንጂ አሁን በዘርፉ ውስጥ ስርዓተ ጾታን በተመለከተ ያለው አመለካከት እየተቀየረ በመምጣቱ የሴት ባለሙያዎች ቁጥር እየጨመረና በኢንዱስትሪው ውስጥ ያለው አመለካከት እየተለወጠ መጥቷል። ለዚህም ወጣት ክሳነት ገብረ ክርስቶስ የወጣት ኢትዮጵያውያን ሴት ሎጂስቲክስ ባለሙያዎች ስልጠና መርሃ ግብር እድል አግኝታለች። የሴቶች ሎጂስቲክስ ስልጠና አዳዲስ ሀሳቦችን ያመጣና የብዙዎችን አመለካከት የቀየረ መሆኑን ትናገራለች። ከመቀሌ ነው ደግሞ በዚህ በሎጂስቲክና ትራንስፖርት ዘርፍ ፈተና ተፈትኜ ካለፉት ተማሪዎቹ አንዷ እኔ ነኝ እና እዚህ በመምጣቴ በጣም ደስተኛ ነኝ። በርግጥ ከዚህ በፊት ስለ ሎጂስቲክ እና ትራንስፖርት ነገሮች ምንም እውቀት አልነበረኝም። እዚህ ከመጣው በኋላ ግን ምን ያህል ወሳኝና ጠቃሚ በዛ ላይ ትልቅ እንደሆነ ገብቶኛል። ጥሩ ሰራለሁ ያስባለሁ። ሌላኛዋ ከአዲስ አበባ ከተመረጡት ሴቶች መካከል ወጣት ሂሩት ሲቫን የሎጂስቲክስ ዘርፉ በኢኮኖሚ እንቅስቃሴ ላይ ያለው አዎንታዊ አስተዋጽኦ የላቀ መሆኑን በመግለጽ የስልጠና እድሉን በማግኘቷ የተሰማትን እንዲህ ታስረዳለች። መጀመሪያ ስመጣ ምንም ስለምንነቱ አላቅም ነበር። ከመጣው በኋላ ግን ስለምንነቱ ሲነገረኝ ስሰማ በጣም ኢንተረስቲንግ የሆነ ትምህርት ነው። ሎጂስቲክ ደግሞ በቃ ሀገራችን ላይ ገና የሆነ ስራ በመሆኑ ዓለም አቀፍ ነገር ነው። ስለዚህ ግዴታ እዚህ ውስጥ ተሳትፏችንን ለማስገባት ሴቶችኛን ተመርጦ መግባታችን ይህን እድል ማግኘቴ በጣም ደስተኛ ነኝ ማለት ነው። በተመሳሳይ የስልጠናው ተጠቃሚ ወጣት ዱሬት ገመዳ በበኩሏ ሎጂስቲክስ ዘርፍ አዲስ እና ገና ያልተነካ የስራ እድል መፍጠር የሚችል መሆኑን ተረድቻለሁ ትላለች። የመጣሁት ከምዕራብ አርሲ ዞን ሻሸመኔ ከተማ ነው። የስልጠና እድሉ ተጠቃሚ በመሆኔ ደስተኛ ነኝ። ከዚህ በፊት ስለ ሎጂስቲክስ ዘርፍ ብዙ እውቀት አልነበረኝም። አሁን ግን ስለ ሎጂስቲክስ ግንዛቤ አግኝቻለሁ። በቀጣይም ከስልጠናው ጠቃሚ እውቀት አገኛለሁ ብዬ ገምታለሁ። በስልጠናው ወቅት የሚያጋጥሙ ውጣ ውረዶች ይኖራሉ። ነገር ግን ችግሮችን አልፋለሁ ብዬ ተስፋ አደርጋለሁ። ከዚህ በፊት በነበርኩበት አካባቢ ዘርፉ ብዙም አይታወቅም። ቀጣይ ግን በዚህ ዘርፍ ያለውን እድል በመጠቀም በደንብ ከሰራውበት ተጠቃሚ ሆናለሁ። ከስልጠናው በኋላም ተቀጥሬ ከመስራት በተጨማሪ የግል ስራዬንም እሰራለሁ። ስልጠናው ተግባራዊ ልምምድም የሚጠይቅ በመሆኑ ሰልጣኞች በትጋት ስልጠናውን መከታተል እንዳለባቸውም ተነስቷል። ይሄ ፕሮግራም እንግዲህ ለማዘጋጀት ያው የካፓሲቲ እጥረት ሆኖ ነው እንጂ ከ250 የነበሩ ልጆች ነበሩ ሊኖሩ የነበረው የግድ ሰው መለየት ስለነበረብን የመግቢያ ፈተና ነገር አዘጋጅተን በዛ በመግቢያ ፈተና ውስጥ ያለፉትን 100 ሴቶች ነው ወደዚህ አምጥተን እንግዲህ ስልጠና እንሰራ ያለን። ዘርፉ ውስጥ ያለውን የሴቶች ተሳትፎ ማሳደግ እንዲሁም የኩባንያዎችን አቅም በሁለንተናዊ መልኩ ማሳደግ ቁልፍ ጉዳይ በመሆኑ የስልጠና መርሃ ግብሩ ተዘጋጅቷልም ነው የተባለው። ራሱ ስሙ ራሱ የኢትዮጵያ ትራንስፖርትና ሎጂስቲክስ ሚኒስቴር እንኳን ከተባለ ገና 4 አመት ቢሞላው ነው። ስለዚህ ለሎጂስቲክስ አሁን ያለው አመራር የሰጠው ትኩረትና ኃላፊነትን በተመለከተ ሎጂስቲክስ ሰልጣኝ ወይ በሎጂስቲክስ በክህሎት ወይንም ሎጂስቲክስ በሚያቅሰው መመራት ሲኖርበት ነው ሎጂስቲክስ የተሳለጠ የሚሆነው። ሴቶች ያላቸው ኮንትሪቢዩሽን ለዚህ ለሎጂስቲክስ በአመራርም ሆነ በተለያየ ቦታ ላይ ከ25% በላይ አይበልጥም። እንደውም በአመራር ላይ እስከ 14 ወይም ከዛም ባነሰ ፐርሰንት ነው ዓለም ላይ ያለው። ስለዚህ ያንን የሴት ኮንትሪቢዩሽን ወይ የሴት ኃይሎች ምክንያቱም ሎጂስቲክስ በጣም አድካሚ አልፊ ነገር ስለሆነ ስራው ብዙ በአምሮም በጉልበትም በተለያየ ነገር ብዙ ሰው ለብዙ ጊዜ የሚሰራውና የሚፈልገው ሴክተር አይደለም። ግን በጣም ተፈላጊና በጣም ጠቃሚ ብዙ ነገር የሚያስገኝ ስለሆነ እሱን ፎከስ በማድረግ ሴቶቹ ላይ ብቻ ያተኮረ ስልጠና ሰጥተን የሴት ነምበሩን ለመጨመር የወጣት ኢትዮጵያውያን ሴት የሎጂስቲክስ ስልጠና መርሃ ግብሩን የኢትዮጵያ ማሪታይም ባለስልጣን ከትራንስፖርት ሚኒስቴር ከኢትዮጵያ ዕቃ አስተላላፊዎችና የመርከብ ወኪሎች ማህበር እንዲሁም ከዓለም ባንክ ጋር በመተባበር ያዘጋጀው ነው።